ሙእምን መቼም ኸይር አይጠግብም። እስኪሞት ድረስ ኢማን ያለው ሰው የአኺራ ጉዳይ የሚያሳስበው ሰው ለምን እንደተፈጠረ የሚያውቅ ሰው ሁሌ ለኸይር ይሽቀዳደማል፣ ይፎካከራል እንጂ ቀን ከጾምክ ይበቃኛል አይልም። ሙእምን የተኛው ኸይር ስራ እንደሚያድነው አያውቅም፣ የተኛውን ስራ አላህ እንደሚቀበለው አያውቅምና እቺ ትሆናለች ልታድነኝ የምትችለው እቺ ትሆናለች ያለ ኸይርን ሁሌም ይጨምራል እንጂ በትንሽ ነገር አይብቃቃም። ረመዳን ላይ ጾመኛን ያስፈጠረ ሰው ያስፈጠረውን ሰው ያክል አጅር አላህ ይሰጠዋል ብለዋል። ጾመኛን ያበላ ሰው 10 ጾመኛ ካበላ አንድ ሰው የ10 ሰው አጅር አላህ ይሰጠዋል። የእሱን አጅር ምንም ሳይቀንስበት የጾሙን ብቻ አጅር ሳይሆን የሶላቱን፣ የቁርአኑን፣ የዚክሩን፣ የዱዓውን ያስፈጠርነው የመገብነው ሰው የሰራውን ዒባዳ ሙሉ አጅር አላህ ይሰጠናል ከሱ አጅር ምንም ሳይቀንስ። ጾመኛን ማስፈጠር ማለት ፍጡር ሰዓት ላይ ቴምርና ውሃ ማቅረብ ብቻ አይደለም፣ ሳምቡሳና ብስኩት መስጠት ብቻ አይደለም። በርካታ የሐዲስ ሊቃውንት ይሄን ሐዲስ ሲፈስሩ በረመዳን ወር ውስጥ በቀንም ይሁን በማታ ማንኛውንም አይነት ሰውን የማብላት የማጠጣት ስራ መስራት ይሄ ሐዲስ ውስጥ ይገባል ብለዋል። ነቢይም ዓለይሂ ሰላቱ ወሰላም ጾመኛ ዱዓው አይመለስም ብለዋል። ስለዚህ ጾመኛ በሁሉም አጋጣሚ ማታ ቁኑት ላይ ብቻ ሳይሆን ስራም የተሰራ ቤትም መስጅድም በየመሃሉ ስጁድ ላይም ዱዓ ልናበዛ ይገባናል። ለራሳችንም ለወዳጆቻችንም ለወላጆቻችንም ለሀገራችንም ለመላው የሰው ልጅ የዱዓ ዘርፉ ብዙ ነው። ቁርአንን አዘውትሮ የሚቀራ ሰው ቁርአንን የሚያስተነትን ህጉን የሚከተል ሰው ፊቱ ያበራል፣ ልቡ ይሰፋል፣ ከሸይጣን ይጠበቃል። አብዱላህ ኢብኑ አባስ እንደተናገሩት ቁርአንን ዱንያ ላይ በሚገባ የቀራ ሰው ዱንያ ላይ ከጥመት አኺራ ላይ ደግሞ ከሳት እንደሚድን አላህ ቃል ገብቶለታል። ፈመን ኢተበዐ ሁዳየ ፈላ የضل ወላ የሽቃ። የኔን መመሪያ ቁርአንን የተከተለ ሰው ዱንያ ላይ ጠማማ አይሆንም፣ አኺራ ላይ የሳት ማገዶ አይሆንም ብሏል። ረመዳን ከሌሎች ወሮች የተከበረ የተለየ ወር ነው። የወራቶች ሁሉ አለቃ ነው። ረመዳንን ያከበረ አላህ ያከብረዋል። ረመዳንን የናቀ ቸላ ያለ አላህ ቸላ ይለዋል፣ ይንቀዋል። ረመዳንን ከምናከብርበት መንገድ አንዱ ረመዳን ላይ ተወዳጅ የሆኑ ዒባዳዎችን ማብዛት ነው። ረመዳን ላይ ተወዳጅ ከሆኑ ልናበዛቸው ከሚገቡ ዒባዳዎች አንዱ ደግሞ ቁርአን መቅራትን ማብዛት ነው። ባለንበት ጊዜ ሰውን ሶሻል ሚዲያ አእምሮውን ሰርቆታል፣ ጊዜውን ሰርቆታል፣ አቅሉን ሰርቆታል። ቁርአን ለመቅራት 20 ደቂቃ 30 ደቂቃ 1 ሰዓት መቀመጥ የሚከብዳቸው ሰዎች እጃቸው እስኪዝል ድረስ በሁለት እጃቸው ስልክ ይዘው የዓለም ወሬን የሚከታተሉ ሰዎች አሉ። ይሄ ሒርማን ነው፣ አለመታደል ነው። ሌላ ጊዜው እንኳ በዚህ መልኩ ጊዜን በማይረባ ነገር ማቃጠል ከሙእምን ማይጠበቅ ነው። ቢያንስ ረመዳን ላይ ሌሎች ነገሮችን እርግፍ አድርገን በመተው በቁርአን ልንጠመድ ይገባናል። ዱንያ ኸይራችን ይስተካከላል። ቁርአን በመቅራታችን ብዙ ጥቅሞችን እናገኛለን። በአንድ ሐዲስ ብቻ የተነገሩ 4 ጥቅሞች አሉ ቁርአን በመቅራት የሚገኙ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። አላህን ተባረከ ወተዓላ የፈራ ሰው በዱንያም በአኺራ ይድናል። ያሰበውን አላህ ተባረከ ወተዓላ ያሳካለታል። የአላህ ባሮች ሆይ የዛሬ ሳምንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ 1/4ኛውን የሸኘን እንገኛለን። ዱንያም እንደዚህ ነው፣ እድሜያችንም እንደዚህ ነው የሚሄደው። ወደዚህች ምድር የመጣ ነው ኸይር ስራ ላይ ልንሽቀዳደም ራሳችንን ጫንቃችንን ከጀሃነም ልናድን ነው። ልንዘናጋ ልንሞኝ አይገባንም። ነገ ዱንያን ጥለናት ስንወጣ አኺራ ላይ ደስተኛ የምንሆነው ዱንያ ላይ መልካም ስራን በመስራት ደስተኛ ከሆነን። ዱንያ ላይ የመልካም ስራ ሀብታም የሆነ ብዙ ኸይር ስራ ያለው ጀነት ላይ በጸጋ ይኖራል። ረመዳን ወደ አላህ መቃረቢያ ወር ነው። የጀነት ገበያ ነው። ከጾም በተጨማሪ እጅግ በጣም ውድ የሆኑ ከጾም ጋር አብረው ሊሰሩ የሚገባቸው መልካም ስራዎች አሉ፣ ተጓዳኝ ዒባዳዎች አሉ። መጾም ብቻ ሳይሆን የረመዳንን ክብር ለማግኘት የረመዳን በረከት ተቋዳሽ ለመሆን ከጾሙ ጋር አብረን ልንሰራቸው የሚገቡ
የተለያዩ መልካም ስራዎች አሉ። ከዚህም አንዱ የረመዳን ምሽቶችን መስገድ ነው፣ በሶላት ማሳለፍ ነው። ነቢዩ ዓለይሂ ሰላቱ ወሰላም ረመዳንን ከጌታው የተደነገገ ዋጅብ ግዴታ መሆኑን አምኖ ምንዳም ከአላህ ፈልጎ የጾመ ሰው ወንጀሉ ይማራል እንዳሉት ሁሉ የረመዳን ሌሊቶችን አጅር ከአላህ ፈልጎ የሰገደ ሰው አላህ ተባረከ ወተዓላ ወንጀሉን ይመራዋል ብለዋል። የረመዳን ሌሊቶችን ከመጀመሪያው ምሽት ጀምሮ እስከ መጨረሻ መስገድ ምህረትን ያስገኛል። ለየት ባለ መልኩ ደግሞ ለይለቱል ቀድርን የክብሯን የውሳኔዋን ሌሊት በሶላት በዒባዳ በዱዓ ያሳለፈ ሰውም አላህ ተባረከ ወተዓላ ወንጀሉን ይመራዋል ብለዋል። የረመዳን ምሽቶችን ሰግዷል የሚባለው አንድ ሰው ቢያንስ ተራዊህ ሲሰግድ ነው። ከሙስሊሞች ጋር በአቅራቢያው በሚገኝ በአካባቢው ባለ መስጅድ የነቢዩን ሱና በጠበቀ መልኩ ተራዊህ የሰገደ ሰው የረመዳን ምሽቶችን ሰግዷል ይባላል። በዚህ ወንጀሉ ይማርለታል። የቻለ ሰው ቤት ከተመለሰ በኋላም ከስሑር በፊትም ዐሽረ ለዋኺር ላይ የሚሰገደው ተሐጁድ ቅያምም ጭምር በማብዛት የአላህን ምህረት የምናገኝባቸው መንገዶችን አጋጣሚዎችን ልናበዛ ይገባናል። ሁሉም እንደ አቅሙ፣ አላህ ከአቅም በላይ አያዝም። ሱና ነው ተብሎ የምሽት ሶላት ረመዳን ላይ መጥቶ የለበትም። እንደ ዋጅብ በመቁጠር ደግሞ በዛ ልክ የሚያመው ሰው መቸገርም የለበትም። ያቃተው ሰው ቁጭ ብሎ መስገድ ይችላል። ሙሉን ያልቻለ ሰው በትክክል የማይችል ሰው የተወሰነ ሰግዶ ቀሪውን ቤት ቁጭ ብሎ መስገድ ይችላል። ለኸይር ያለንም ፍላጎት ልናሳይ ይገባናል። ይህ ከመሆኑ ጋር እጅግ በጣም ብዙ ሰዎች ትንሽ ደክመው ምህረት ከማግኘት የጀነት ባለቤት ከመሆን ይልቅ ኢሻ ሰግደው ብቻ የሚሄዱ ለኢሻም ወደ መስጂድ የማይገቡ እረፍትን የሚያስበልጡ ሰዎች አሉ። ዱንያ ላይ እረፍትን የመረጠ አኺራ ላይ አያርፍም። ዱንያ ላይ የለፋ የደከመ በኸይር ስራ አኺራ ላይ ያርፋል። ሞት ወደኛ እየመጣ ነው። መቼ እንደምንሞት አናውቅም። በሽተኛም ይሞታል፣ ጤነኛም ይሞታል፣ ወጣቱም ይሞታል፣ አዛውንቱም ይሞታል። ከአላህ በስተቀር የማይሞት ማንም የለም። መቼ እንደምንሞት ማናችንም አናውቅም። ስንሞት ደስ እንዲለን፣ ቀብር ስንገባ ቀብራችን እንዲሰፋ ኑር እንዲሆን ወጣቱም አዛውንቱም ባለጉዳዩም ክፍት ሰዓት ያለውም ሁሉም ኸይር ስራ ላይ ብርቱ ሊሆን ይገባል። የተዘናጋ የተሸነገለ ኸይርን ለነገ ብሎ ያሳደረ ሲሞት ይቆጨዋልና ረመዳን አያሙ ማዕዱዳት አላህ እንዳለው ውስን ቀኖች ናቸው። እነዚህ ውስን ቀኖችን ውስን ሌሊቶችን ኸይር ስራ ላይ በርትተን ስሜታችንን አሸንፈን ድካምና እንቅልፋችንን ተቋቁመን በዒባዳ ልናሳልፍ ይገባናል። ሙእምን መቼም ኸይር አይጠግብም። እስኪሞት ድረስ ኢማን ያለው ሰው የአኺራ ጉዳይ የሚያሳስበው ሰው ለምን እንደተፈጠረ የሚያውቅ ሰው ሁሌ ለኸይር ይሽቀዳደማል፣ ይፎካከራል እንጂ ቀን ከጾምክ ይበቃኛል አይልም። ሙእምን የተኛው ኸይር ስራ እንደሚያድነው አያውቅም። የተኛውን ስራ አላህ እንደሚቀበለው አያውቅምና እቺ ትሆናለች ልታድነኝ የምትችለው እቺ ትሆናለች ያለ ኸይርን ሁሌም ይጨምራል እንጂ በትንሽ ነገር አይብቃቃም። ረመዳን ላይ መልካም ስራ ከሚባሉ የዒባዳ አይነቶች አንዱ ለጋስ መሆን ነው፣ ማብላት ማጠጣት ነው። አላህ ተባረከ ወተዓላ ደጋግ ባሮቹን ሲገልጽ ለጀነት የተዘጋጁ እድለኞችን መገለጫቸውን ሲነግረን ወዩጥዒሙነ አጥዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እንደሚሉ ነግሮናል። የጀነት ሰዎች የአላህ ባሮች ምግብን ለራሳቸው የወደዱት እየፈለጉት ያበላሉ። የሚያበሉትንም ሰው የተጸየፉት ሳይሆን የወደዱት ያዘኑለት ያበላሉ። ሲያበሉም እምናበላችሁ ለአላህ ብለን ነው፣ ከናንተ ውለታም ይሁን ምስጋናን አንፈልግም። እፊት ለፊታችን ከባድ ቀን አለ፣ ለዛ ቀን መውጫ እንዲሆነን ነው ይላሉ ብሏል። ሁሌም ማብላት፣ መለገስ፣ የተቸገረን ሰው መርዳት አስፈላጊ ከመሆኑ ጋር ጾም ላይ ይበልጥ ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ኸይር ስራ ላይ መመገብ ላይ መርዳት ላይ እንደ ንፋስ ፈጣን ነበሩ ተብሏል። ከመቼውም በላይ ደግሞ ኸይር ስራ ላይ በጎ አድራጎት ላይ ሰውን መርዳት ላይ ይፈጥኑ የነበረው ረመዳን ምሽቶች ላይ ጅብሪል ከእሳቸው ጋር ተገናኝቶ ቁርአን በሚቀራባቸው ሰሞኖች ላይ ነበረ፣ ቀናቶች ላይ ነበር ነቢዩ ዓለይሂ ሰላቱ ወሰላም ኸይር ነገር ላይ ማብላት ማጠጣት መርዳት ላይ ፈጣን የሚሆኑ ተብሏል። ረመዳን ምሽቱ ላይ ጅብሪል ከሰማይ የወረደ ከነቢዩ ጋር ዓለይሂ ሰላቱ ወሰላም ቁርአን አብረው ይማማሩ ነበር። ቁርአንን በቀራን ቁጥር ለኸይር ያነሳሳናል። ረመዳን ላይ ተራዊሑ ላይ ተሐጁዱ ላይ ቀኑ ላይ ቁርአን እየቀራን እየሰማን ነው። ከቁርአን ከምንቀራበት ዓላማ አንዱ ለኸይር መነሳሳት ሊሆን ይገባል። ከኸይር አንዱ ደግሞ የተራበን ማብላት ነው፣ የታመመን ማሳከም ነው።
የተቸገረን ከጭንቁ መገላገል ነውና ረመዳን ላይ እጃችን ልንዘረጋ ይገባናል። ጾም ላይ ከሚወደዱ ዒባዳዎች አንዱ መለገስ ነው፣ ማብላት ማጠጣት ነው፣ የተቸገረን ሰው መርዳት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሱሐቦች ረመዳን ላይ የተቸገረን ሰው ለማብላት ይሽቀዳደሙ ይፎካከሩ ነበር። ሌላ ጊዜም ከረመዳን ውጪም ለብቻቸውም አይበሉ ነበሩ። እቤት ገብቶ የሚበላ ሰው ካጡ መንገድ ዳር ላይ ወጥተው ይበሉ ነበር። መንገደኛን ጠርተው ይጋብዙ ነበር። ለብቻ መብላት ስስታምነት ሆዳምነት ነው፣ ለሰው አለማሰብ ነው ብለው ያምኑ ስለነበረ ውድ ምግብ እንኳን ቀርቦላቸው አእምሮ ዘገምተኛ የሆነ ሰው በርጋ ቆሞ ሲያያቸው ስጡት ሲሉ ይሄ ላንተ በልዩ ሁኔታ የተሰራ ምግብ ነው፣ ይህ እኮ የሚበላውን አያውቅም ሌላ ነገር ይሰጠዋል ሲባሉ አላህ ግን ያውቃል ብለዋል። ውድ ምግብም ቢሆን መድኃኒት ቢሆንም እኔ የምወደውን ሰጥቼ እንጂ ጀነት እንደማልገባ ተነግሮኛልና የምወደውን ለአኺራይ ብዬ እሰጣለሁ ይሉንም። ዛሬ የተረፋቸውን ፍሪጅ ውስጥ የሚበላሸውን አውጥቶ መስጠት የሚያማቸው ሰዎች አሉ። ረመዳን ላይ መስጠትን ልንማር ይገባናል። ረመዳን ላይ የተቸገረን ሰው መርዳት፣ ማብላት፣ ማጠጣት የኢስላም ሱና ነው፣ ህግ ነው፣ ስርዓት ነው፣ ልማድ ነው። ይሄን ልማድ ልናስከትል ልናስፋፋው፣ ለልጆቻችን ልናወርስ ይገባናል። በተለይ ባለንበት ጊዜ ችግር በዝቷል፣ ስራ ጠፍቷል፣ ኑሮ ተወዷል። ከዙሪያችን ያሉ ሰዎች አፍረው እርዳታ መጠየቅ ከብዷቸው ጾማቸውን ውለው ጾማቸውን የሚያድሩ ሊኖሩ ይችላሉና ረመዳን ላይ ሁሉም እንዳቅሙ ሸሪዓ የሚለው የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ለአራት ሰው ይበቃል ነውና የሚለው ራስ ወዳድነትን በመቀነስ ከዙሪያችን ያሉ ሰዎችን በተለይ ያለኛ አስታዋሽ ረዳት የሌላቸው ሰዎችን ልንረዳ ይገባናል። ጾም ላይ ተወዳጅ ዒባዳ ነው። ነቢዩ ዓለይሂ ሰላቱ ወሰላም ጾም ላይ ማብላትን አበረታተዋል። ስለ ረመዳን ትሩፋት ሲዘረዝሩ ረመዳን ላይ ጾመኛን ያስፈጠረ ሰው ያስፈጠረውን ሰው ያክል አጅር አላህ ይሰጠዋል ብለዋል። ጾመኛን ያበላ ሰው 10 ጾመኛ ካበላ አንድ ሰው የ10 ሰው አጅር አላህ ይሰጠዋል። የእሱን አጅር ምንም ሳይቀንስበት የጾሙን ብቻ አጅር ሳይሆን የሶላቱን፣ የቁርአኑን፣ የዚክሩን፣ የዱዓውን ያስፈጠርነው የመገብነው ሰው የሰራውን ዒባዳ ሙሉ አጅር አላህ ይሰጠናል፣ ከሱ አጅር ምንም ሳይቀንስ። ጾመኛን ማስፈጠር ማለት ፍጡር ሰዓት ላይ ቴምርና ውሃ ማቅረብ ብቻ አይደለም፣ ሳምቡሳና ብስኩት መስጠት ብቻ አይደለም። በርካታ የሐዲስ ሊቃውንት ይሄን ሐዲስ ሲፈስሩ በረመዳን ወር ውስጥ በቀንም ይሁን በማታ ማንኛውንም አይነት ሰውን የማብላት የማጠጣት ስራ መስራት ይሄ ሐዲስ ውስጥ ይገባል ብለዋል። ምን ቢያጣ አንድ ሰው በውሃና በቴምር አንድን ሰው ካስፈጠረ አላህ አጅር ይሰጠዋል። ነገር ግን አጥግቦ ያበላ ሰው፣ አስቤዛ ያቀረበ ሰው፣ ሰዎችን በተለያየ መልኩ የመገበ ሰው፣ በረመዳን እንዳይቸገሩ ያደረገ ሰው በዚህ ሐዲስ መሰረት ረመዳን ላይ እጁን የዘረጋላቸው፣ ያበላቸው፣ ያጠጣቸው፣ ያስደሰታቸው ሰዎችን ያክል አጅር ምንዳ አላህ ይሰጠዋልና ንፉግ ልንሆን አይገባም። ስጥ፣ የዓርሹ ባለቤት ያጎርልብኛል ብለህ አትፍራ ተብሏል። በየቀኑ መላእክቶች ወርደው ለሚሰጥ ስጠው፣ ለሚይዝ ለሚሰስት ያዝበት ይላሉ ተብሏል። አንዳንድ ሰዎች ብዙ ሰዎች ሀገራትን ሊያስተዳድር የሚችል ሀብት ያላቸው የተቸገረ ሰው ካጠገባቸው ሲወድቅ እንኳን ያዩ ያነባ ሲጠይቃቸው እጃቸውን እርኪሳቸው ማስገባት የሚከብዳቸው ሞት የሚመስላቸው ሰዎች አሉ። በዚህ መልኩ ስስታም መሆን ሸይጣንን ያስደስታል፣ አላህን ያስቆጣል። አላህ የሰጠን ልንሰጥም ጭምር ነው፣ ራሳችን ልንበላ ብቻ ሳይሆን። ረመዳን ላይ ከሚወደዱ ዒባዳዎች ሌላኛው መስጂድ መቀመጥ ማብዛት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሱሐቦች ሲጾሙ መስጂድ መቆየት ያበዙ ነበር። አቡ ሁረይራ እንዳሉት እሳቸውም ተማሪዎቻቸውም ረመዳን ላይ አብዛኛውን ጊዜ ሲጾሙ ከመስጂድ አይወጡም ነበር። እሳቸው ብቻ ሳይሆን ከእሳቸው በፊት የነበሩ ሱሐቦችም ይሄን ያደርጉ እንደነበረ፣ መስጂድ መቆየትን ሲጾሙ ያበዙ እንደነበረ ተናግረዋል። ከእሳቸው በኋላ የነበሩ ታቢዒዎችም ደጋግ ቀደምቶችም ጾመኛ ሲሆኑ ካልተገደዱ በስተቀር ከመስጂድ አይወጡም ነበር። ስለዚህ ረመዳን ላይ ከሚወደዱ የጾምን ምንዳ ከሚያሳድጉ ዒባዳዎች አንዱ መስጂድ መቆየት ማብዛት ነው። ይሄም አንድ ጾምን ለመጠበቅ ነው። ጾም ስስ ነው፣ ይጎዳል። ነቢዩ ዓለይሂ ሰላቱ ወሰላም ጾም ጋሻ ነው ብለዋል። ከወንጀል ይከለክላል ዱንያ ላይ፣ ከጀሃነም እሳት ያድናል አኺራ ላይ። ጾም በጋሻ የተመሰለው ጋሻ ጥንቃቄ ስለሚያስፈልገው ነው። ጾም ጋሻም የሆነው በሐሜት በውሸት በመሰል ነገሮች ጋሻውን ካልበሱት ነው ብለዋል ደጋግ ቀደምቶች። አካልን ለመጠበቅ ጾምን ለመጠበቅ መስጂድ ቁጭ ብሎ ዒባዳ ለማድረግ ቁርአን ለመቅራት 2 ረክዓ ለመስገድ ኢዕቲካፍም ለማድረግ ይሄን ሁሉ በማሰብ በማቀድ ዋጅብ የሆነ ከበድ ያለ ኃላፊነት የሌለበት ሰው መስጂድ መዋልን ሊያበዛ ይገባዋል። እስከ ዙህር ሰርቶ ከዙህር እስከ ኢፍጣር ያለውን መስጂድ ማሳለፍ፣ እስከ ዐሱር ሰርቶ እስከ መግሪብ ያለውን መስጂድ ማሳለፍ
ግዴታ ካልሆነ በስተቀር ከመስጂድ መውጣትን መተው አንዱ ረመዳን ላይ ልናበዛው በአጥብቀን ልንይዘው የሚገባ ዒባዳ ነው። ሌላው ረመዳን ላይ የሚወደድ ዒባዳ ዱዓ ነው። ምንጊዜም ዱዓ አስፈላጊ ነው፣ ጠቃሚ ነው፣ ትልቅ ዒባዳ ነው። ጾም ላይ ደግሞ ይበልጥ ልናበዛው ወደ አላህ ልንቃረብበት ይገባል። ዱዓ ትዝ የሚለን ሲያመን ሲርበን ብቻ መሆን የለበትም። ራሱን የቻለ ዒባዳ ነው ዱዓ። ልክ እንደ ሶላት፣ እንደ ጾም፣ እንደ ሰደቃ በማንኛውም ሰዓት እጃችን እያነሳን አላህን ከለመንን ካወደሰን ተጠቃሚዎች ነን። ብዙ ሰው ዱዓ ትዝ የሚለው ሲቸገር ነው፣ ሲራብ ነው። ይህ ስህተት ነው፣ ራስ ወዳድነት ነው። ለራሳችን ሓጃ ስንል ብቻ ሳይሆን አላህን መለመን ያለብን አላህን ለማስታወስ አላህን ለማወደስ ወደሱ ለመቃረብ ብለንም ሓጃውን ባይኖረን ዱዓ ልናደርግ ይገባናል። ሲራጥን ያልተሻገረ ከጀሃነም ያልዳነ መቼ ሓጃ የለበትም ማለት ይቻላል። ትልቁ የሙእምን ሓጃው ከጀሃነም ድኖ ጀነት መግባት ነውና የጀነትን ምድር መርገጥ እስክንችል ድረስ ሲራጥን ከኋላችን ትተነው እስክናልፍ ድረስ ባለ ሓጃዎች ነን፣ ባለ ጉዳዮች ነን። ዘውትር አላህን ልንማጸነው ልንለምነው ይገባል። አላህ ተባረከ ወተዓላ ስለ ጾም የሚያብራሩ አንቀጾች መሃል ስለ ዱዓ ነግሮናል። የጾም አሕካሞችን ህግጋቶችን ያብራራ መሃል ላይ ስለ ዱዓ ነግሮናል። ጾምና ዱዓ ግንኙነት እንዳላቸው ያሳያል። ነቢይም ዓለይሂ ሰላቱ ወሰላም ጾመኛ ዱዓው አይመለስም ብለዋል። ስለዚህ ጾመኛ በሁሉም አጋጣሚ ማታ ቁኑት ላይ ብቻ ሳይሆን ስራም የተሰራ ቤትም መስጅድም በየመሃሉ ስጁድ ላይም ዱዓ ልናበዛ ይገባናል። ለራሳችንም ለወዳጆቻችንም ለወላጆቻችንም ለሀገራችንም ለመላው የሰው ልጅ የዱዓ ዘርፉ ብዙ ነው። ለራሳችን ብቻ ሳይሆን ለሌሎችም ዱዓ ስናደርግ እንጠቀማለን። በባህረል ገይብ አጠገቡ ለሌለ ሰው አስቦ ለወንድሙ ለእህቱ ተጨንቆ ዱዓ ያደረገ ሰው ለወንድምህ ለእህትህ ያደረከውን አይነት ጥቅም መልካም ነገር ላንተም ይላል መላኢካ ራሱ ላይ ቆሞ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ረመዳን ላይ ልናበዛቸው ከሚገቡ ዒባዳዎች አንዱ ቁርአን መቅራት ነው። አላህ ተባረከ ወተዓላ ቁርአንና ረመዳንን አስተሳስሮታል፣ አያይዞታል። ሻህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ቁርአን አንድ ብሎ መውረድ የጀመረው ረመዳን ላይ ነው። ረመዳን ላይ ቀንም ማታም ቁርአንን መቅራት ማዳመጥ ማብዛት ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ከጅብሪል ጋር ማታ ማታ ቁርአንን ይማማሩ ነበር። ሰሓቦችም ታቢዕዮችም ረመዳን ላይ ቁርአንን ያበዙ ነበር። በአንድ ቀን እንኳ ደጋግመው የሚያختሙ ነበሩ። ቢያንስ ሙእምን በየወሩ አንዴ ማختም አለበት። ረመዳን ላይ ቢቻል በየ3 ቀኑ በየ5 ቀኑ በየ7 ቀኑ መختም አለበት። ምን ቢያቅተው ሙስሊም ረመዳን ላይ አንዴ ማختም አለበት። የተቸገረም ቢሆን 30 ጁዝ ማختም የማይችል ሰው የሚችላቸው ሱራዎችን መደጋገም አለበት። ጭራሽ መቅራት የማይችል ሰው ማድመጥ ማብዛት አለበት። ቁርአን በረካው ኸይሩ እጅግ በጣም የበዛ ነው። እውነተኛ የአላህ ባሮች አንዱ መገለጫቸው ቁርአን መቅራትን ያበዛሉ፣ ያዘወትራሉ። አላህ ተባረከ ወተዓላ ቁርአን እንድንቀራ አዞናል፣ ነቢይን አዟቸዋል። ወአነ አትሉል ቁርአን ቁርአን እንድንቀራ ቁርአንን እንድከተል አላህ አዞኛል ይላል። ወረቲል ቁርአነ ተርቲላ ቁርአንን አሳምረህ መቅራትን ቅራው ብሏቸዋል ነቢይን ዓለይሂ ሰላቱ ወሰላም። ይህ ትእዛዝ ለእሳቸው ብቻ ሳይሆን ለእኛም ጭምር ነው። ቁርአንን አዘውትረው የሚቀሩ ህጉን የሚተገብሩ ባሮቹንም አላህ አመስግኗል። ኢነል ለዚነ የትሉነ ኪታበላህ ወአቃሙ ሰላተ ወአንፈቁ ሚማ ረዘቅናሁም ሲረን ወዐላኒያ የርጁነ ቲጃረተን ለን ተቡር ሊወፊየሁም ኡጁረሁም ወየዚደሁም ሚን ፈድሊህ ኢነሁ ገፉሩን ሸኩር ይላል። እነዚያ ቁርአንን የሚቀሩ የሚያነቡ ህጉን የሚከተሉ ሶላት የሚሰግዱ በገሃድም በሚስጥር ከሰጠናቸው ቀንሰው የሚሰጡ አላህ ተባረከ ወተዓላ ማይከስር ሀብትን ይሰጣቸዋል፣ ትልቅ ምንዳን ይመነዳቸዋል። ከሰሩት ስራ በተጨማሪም እጥፍ ድርብ አድርጎ ይመነዳቸዋል ብሏል። ነገር ግን ቁርአን ሲቀራ፣ ሶላት ሲሰገድ፣ ሰደቃ ሲሰጥ ረጃው ተስፋው አላህ መሆን አለበት። ለፉክክር መሆን የለበትም። ለዱንያዊ ጥቅም ተብሎ መሆን የለበትም። ቁርአን ውስጡ ላይ ከ300 ሺህ በላይ ፊደሎች እንዳሉ ይነገራል። 300 ሺህ ፊደልን 30 ጁዝ ያነበበ ሰው አንድ ያختመ ሰው አንዱ ፊደል በ10 ሐሰና ይባዛል ተብሏል። 300 ሺህ በ10 ብናባዛው ቢያንስ በትንሹ 3 ሚሊዮን የሚሆን አጅርን ያገኛል ማለት ነው ቁርአን የሚቀራ ሰው። ሌላን ወሬ ማብዛትን ትተን ቁርአን መቅራት ልናበዛ ይገባናል። ቁርአን የሚጠቅመው እያስተነተኑ ከቀሩት ነው፣ እያጣጣሙ ከቀሩት ነው፣ ከሰሩበት ነው። ቁርአን የማይቀራ ሰው እንደ ወና ቤት እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ወና ቤት ሲገባበት ይሸታል፣ ይከረፋል፣ ያስፈራል።
አንድ ቤት ውስጥ ቁርአን ከተቀራበት ቤቱ እንደሚሰፋ መላኢካ እንደሚበዛበትም ነብዩ አለይሂ ሰላቱ ወሰላም ነግረውናል። ቁርአን የሚቀራ ሰው የሚቀናበት ሰው እሱ እንደሆነም ነግረውናል። በሁለት አይነት ሰዎች እንጂ መቅናት አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው አላህ የቁርአን ዕውቀትን ሰጥቶት ቀን ከሌሊት ቁርአንን የሚቀራ ሰው ሊቀናበት ይገባል። ሌላው አላህ ሀብት ሰጥቶት አላህ በሚወደው መንገድ ሁሉ ቀን ከሌሊት ወጪ የሚያደርግ ሰው ሊቀናበት ይገባል። ከዚህ ውጪ የሚያስቀና ነገር የለም ብለዋል። ቁርአን መቅራት ዱንያም አኺራም ላይ ትልቅ ደረጃን ያሰጣል። አቡ ዘር የሚባሉ ሰሐቢ ለነቢ አለይሂ ሰላቱ ወሰላም ያ ረሱላህ ይምከሩኝ ብለው ሲጠይቋቸው አላህን ፍራ፣ የነገሮች ሁሉ ዋና ራስ ይሄ ነው፣ አላህን ፍራ አሏቸው። አቡ ዘር ያ ረሱላህ ይድገሙኝ ምክር አሏቸው። ይሄኔ ነቢ አለይሂ ሰላቱ ወሰላም አለይከ ቢቲላወቲል ቁርአን፣ አደራህን ቁርአንን መቅራትን አብዛ። ቁርአን መቅራት ያበዛ ሰው ምድር ላይ አላህ ኑር ይሰጠዋል፣ ሰማይ ላይ ይታወሳል። አብዝቶ የሚቀራው ቁርአን ድልብ ይሆንለታል፣ ሀብት ይሆንለታል ብላ። ቁርአንን አዘውትሮ የሚቀራ ሰው፣ ቁርአንን የሚያስተነትን ህጉን የሚከተል ሰው ፊቱ ያበራል፣ ልቡ ይሰፋል፣ ከሸይጣን ይጠበቃል። አብዱላህ ኢብኑ አባስ እንደተናገሩት ቁርአንን ዱንያ ላይ በሚገባ የቀራ ሰው ዱንያ ላይ ከጥመት አኼራ ላይ ደግሞ ከሳት እንደሚድን አላህ ቃል ገብቶለታል። ፈመን ኢተበዐ ሁዳየ ፈላ የضሉ ወላ የሽቃ። የኔን መመሪያ ቁርአንን የተከተለ ሰው ዱንያ ላይ ጠማማ አይሆንም፣ አኼራ ላይ የሳት ማገዶ አይሆንም ብሏል። ቁርአን የሚቀራ ሰው አላህ ሰማይ ላይ ያወሰዋል፣ መላኢኮች ሰማይ ላይ ያወድሱታል። ነቢዩ አለይሂ ሰላቱ ወሰላም ኡበይ ለሚባሉ ሱሐቢ ኡበይ ሆይ አላህ ቁርአን እንድቀራለህ እንዳሰማህ አዞኛል አሏቸው። ኡበይ በጣም የደስታ መደንገጥን ደንግጠው እንደው ከጓደኞችህ ለአንዱ ዝም ብለህ ቁርአን ቅራ ነው ያለውት ወይስ ኡበይ ብሎ የኔን ስም ጠርቶ ነው ቅራለት አሰማው ያላችሁ ብሎ ነቢይን ሲጠይቋቸው በል አላህ ስምህን ጠርቶ ለኡበይ ቁርአን አሰማው ብሎኛል አሏቸው። ኡበይ ይሄኔ የደስታ ለቅሶን አለቀሱ። ዱንያ ላይ በዘፈን በማይጠቅሙ ነገሮች በማላ ያኒ የተጠመደ ሰው ሰማይ ላይ አይታወስም በወንጀሉ ካልሆነ በስተቀር። ቁርአንን መቅራት ያበዛ ሰው አላህ ተባረከ ወተዓላ ይወደዋል፣ ያከብረዋል። الله تبارك وتعالى له الله شنم قرآن يعقرالن وده قرآن يملسن. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ረመዳን ከሌሎች ወሮች የተከበረ የተለየ ወር ነው። የወራቶች ሁሉ አለቃ ነው። ረመዳንን ያከበረ አላህ ያከብረዋል። ረመዳንን የናቀ ቸላ ያለ አላህ ቸላ ይለዋል፣ ይንቀዋል። ረመዳንን ከምናከብርበት መንገድ አንዱ ረመዳን ላይ ተወዳጅ የሆኑ ዒባዳዎችን ማብዛት ነው። ረመዳን ላይ ተወዳጅ ከሆኑ ልናበዛቸው ከሚገቡ ዒባዳዎች አንዱ ደግሞ ቁርአን መቅራትን ማብዛት ነው። ባለንበት ጊዜ ሰውን ሶሻል ሚዲያ አእምሮውን ሰርቆታል፣ ጊዜውን ሰርቆታል፣ አቅሉን ሰርቆታል። ቁርአን ለመቅራት 20 ደቂቃ 30 ደቂቃ አንድ ሰዓት መቀመጥ የሚከብዳቸው ሰዎች እጃቸው እስኪዝል ድረስ በሁለት እጃቸው ስልክ ይዘው የዓለም ወሬን የሚከታተሉ ሰዎች አሉ። ይሄ ሒርማን ነው፣ አለመታደል ነው። ሌላ ጊዜውን በዚህ መልኩ ጊዜን በማይረባ ነገር ማቃጠል ከሙእምን ማይጠበቅ ነው። ቢያንስ ረመዳን ላይ ሌሎች ነገሮችን እርግፍ አድርገን በመተው በቁርአን ልንጠመድ ይገባናል። ዱንያ ኸይራችን ይስተካከላል። ቁርአን በመቅራታችን ብዙ ጥቅሞችን እናገኛለን። በአንድ ሐዲስ ብቻ የተነገሩ 4 ጥቅሞች አሉ ቁርአን በመቅራት የሚገኙ። ነብዩ አለይሂ ሰላቱ ወሰላም ከአቡ ሁረይራ ሙስሊም ባስተላለፉት ሐዲስ ላይ እንደተናገሩት ሰዎች ሰብሰብ ብለው ቁርአንን የቀሩ እንደሆነ በግልም ቢሆን ቢቀራ ይሄ አጅር ይገኛል። በተለይ ሰብሰብ ተብሎ ቁርአን ተፍሲርን፣ ቁርአን ንባብን የአላህ ቤት ላይ ቢቻል ካልሆነ ማንኛውም ቦታ ላይ ሰዎች ሲማሩ 4 ነገሮችን እንደሚያገኙ ነብዩ ነግረውናል አለይሂ ሰላቱ ወሰላም። አንደኛ ሰኪናን የልብ መረጋጋትን አላህ ይሰጠዋል አሉ ቁርአንን የሚቀራ ሰው። ሁለተኛ የአላህ ረሕመት ይሸፍነዋል፣ በብዛት የአላህን ረሕመት ያገኛል። ሶስተኛ መላኢካ ይከበዋል። አራተኛ አላህ ተባረከ ወተዓላ ሰማይ ላይ ሆኖ ስለሱ ከመላኢኮች ጋር ይነጋገራል። አዘውትሮ ቁርአንን የሚቀራ ሰው መላኢኮች ያወድሱታል፣ መላኢኮች እስትግፋር ያደርጉለታል። አላህ ተባረከ ወተዓላ አርሹ ላይ ሆኖ ያወሳዋል በክብር። ሰላምን መረጋጋትን ያገኛል። ዘፈን መስማት፣ ቀልብ የሚያደርቁ ነገሮችን ማየት ልብን ያጣብባል፣ ሰላምን ይነሳል። ቁርአንን መቅራት ደግሞ ሰኪና መረጋጋት እንዲያገኙ ያደርጋል። ቁርአን በመቅራታችን ኃያሉ አዛኙ አላህ ያስታውሰናል። ቁርአንን በመተዋችን አላህ ተባረከ ወተዓላ
እንደተተወ እንደተረሳ ነገር ያደርገናል። ይህን የሸይጣን ይጠጋናል። ቁርአንን በመቅራት ቁርአንን በማድመጥ ቁርአንን በማዘውተር የልብ መረጋጋት እናገኛለን። በዘመናችን ከታጡ ነገሮች አንዱ የልብ መረጋጋት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እንደተነገረው ከሳቸው ሰሐቦች መሃል አንዱ ፈረሱን በቅርብ ርቀት አስሮ ሱረቱል ካህፍን እየቀራ ነበር። ሱረቱል ካህፍን እየቀራ ሳለ ፈረሱ መበርገግ ጀመረ። ከላይ ደመና የሚመስል ብርሃናማ ነገር ወደ ታች የወረደ ነበር። ፈረሱ ይሄን አይቶ በርግጎ አጠገቡ የነበረን ልጅ እንዳይጎዳብኝ ብሎ መቅራቱን አቆመ። በማግስቱ ሄዶ ለነብዩ አለይሂ ሰላቱ ወሰላም ሲነግራቸው ይሄው እኮ ቁርአን ስለቀራህ ከሰማይ የወረደ ሰኪና ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቅራ ቀጥል ቁርአንህና ቁርአን ስንቀራ ሰላም ይገኛል፣ ሰኪና ይገኛል፣ መረጋጋት ይገኛል። ዛሬ ላይ በስልኩም በኮምፒውተሩም በቴሌቪዥኑም የሚሰማው የሚደመጠው መንገድ ላይም ታክሲ ላይ የሚበዛው ቀልብ የሚያደርግ ዘፈን ነው። ከዘፈን ያልተናነሱ ዘመናዊ ጊዜ ያመጣቸው እስላም ላይ የተለጠፉ ነሺዳና መሰል ቀልብ የሚያደርጉ ከቁርአን የሚያርቁ ነገሮች ናቸው። ከነዚህ በመራቅ ቁርአንን ልንቀራ ቁርአንን ማድመጥ ልናበዛ ይገባናል። ቁርአንን አዘውትሮ አሳምሮ የሚቀራ ሰው ቁርአን የቂያም ቀን ከአላህ ጋር ያስታርቀዋል፣ ያማልደዋል። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ቅሩ፣ ቁርአንን አዘውትሮ ይቀሩ የነበሩ ሰዎች የቂያም ቀን ቁርአን ከአላህ ጋር ያስታርቃቸዋል ብለዋል። ወከዛሊክ ቁርአን ዱንያ ላይ አዘውትሮ ይቀራው የተገበረው ለነበረ ሰው እንደሚከራከርለት ወደ ጀነት እንደሚወስደው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ቁርአን የቀራን ሰው አላህ ተባረከ ወተዓላ ዘንድ ቁርአኑ ራሱ ቆሞ ውደደው፣ በሱ ደስተኛ ሁን፣ ሸልመው ብሎ እንደሚሟገትለት እንደሚከራከርለትም ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ከአብዱላህ ብን መስዑድ እንደተነገረው ቁርአን የአላህ ግብዣ ነው አሉ። ማንኛውም ግብዣ ያዘጋጀ ሰው ሰዎች ሲጋበዙለት ደስ ይለዋል። ቁርአን የአላህ ግብዣ ነውና የአላህን ግብዣ አትተው ብለዋል። ቁርአንን ልንተው አይገባንም። ቁርአን መቅራት፣ መማር፣ መሐፈዝ፣ ልጆቻችንን ማስቀራት ልናበዛ ይገባናል። በሌላ ንግግራቸው አብዱላህ ብን መስዑድ ልቦች መያዣ ናቸው፣ ዕቃ ናቸው አሉ። ልባችሁን በቁርአን ሙሉታል። ልብ በቁርአን ካልተሞላ በሌላ ነገር መሞላቱ የማይቀር ነው። ወደ ቁርአን ልንመለስ እንደ አቅማችን ቁርአን ልንቀራ፣ ልንሐፍዝ፣ ልንወደው፣ ልንናፍቀው፣ ልንጓጓለት። መቅራት የማይችል ሰው ለመቅራት ጥረት ሊያደርግ ልጆቹን አስቀሩኝ ሊል ቤት ውስጥ ቁርአን እየተከፈተ መንገድ ላይ ቁርአን እየተከፈተ ስንጓዝ ማድመጥን ልናበዛ ይገባናል። ቁርአን የምላስ ዒባዳ ነው መቅራቱ፣ መማሩ፣ ማስተማሩ። የልብም ዒባዳ ነው መሐፈዙ፣ ቁርአንን መውደዱ፣ የአላህ ቃል ነው ብሎ ማመኑ፣ ማስተንተኑ። የአካላትም ዒባዳ ነው ቁርአንን መቅራቱ፣ መማር፣ ማስተማሩ፣ ቁጭ ብሎ ለቁርአን ጊዜ መስጠቱ። ከዛ በላይ ደግሞ ቁርአንን በአካላት መተግበሩ፣ ቁርአን የከለከለን መከልከሉ፣ ያዘዘንን መታዘዙ የቁርአን ዒባዳ ነው። አንድ ሰው ቁርአን ሲቀራ ልቡም አካሉም ሰውነቱም ጊዜውም ጉልበቱም ጭምር በቁርአን ላይ በመዋሉ ድርብርብ አጅርን ያገኛል ማለት ነው። ቁርአን የሞተ ልብን የሚቀሰቅስ ነው። ተራራዎች ላይ ቢወርድ ቁርአን ተራራን ይንድ እንደነበር አላህ ነግሮናል። ከመሆኑም ጋር ግን ቁርአን ልባችንን ያንቀሳቀሱ አይደለም። ጂኖች እንኳን ቁርአንን ሰምተው እንደተገሰጹ እንዳመኑ ነግሮናል። ለምንድን ነው እኛ ቁርአን እየሰማን ማንገሰጸው? ለምንድን ነው ለቁርአን ማንጓጓው ቁርአን ማንወደው ካለን ዋነኛው ምክንያት የወንጀል መብዛት ነው፣ የቀልብ መድረቅ ነው፣ አኼራን መርሳት ነው። ከዚህ በሽታ ለመውጣት ቁርአን መድኃኒቴ ነው፣ ስንቄ ነው፣ ምግቤ ነው፣ መጠጤ ነው ልንል ይገባን። ያለ ቁርአን እርቃን ነኝ፣ ያለ ቁርአን ሙት ነኝ፣ እኔ እንደ ሞተ ሰው ነው የምቆጠረው ብለን በሙሉ ልባችን ጊዜያችን ለቁርአን ሰጥተን ልጆቻችን የቁርአን ውዴታ እንዲኖራቸው ልናደርግ፣ ቢያንስ ረመዳን ላይ ከቁርአን ጋር ልንታረቅ፣ ተራዊህ ሲሰገድ ቁርአንን ለማድመጥ ልንጓጓ ይገባን። ቁርአን የአላህ ቃል በመሆኑ ልንሰማ ይገባን። አንዳንድ ሰዎች ቁርአን የሚሰሙት በጥሩ ድምፅ ከተቀራ ነው። በጥሩ ድምፅ ካልተቀራ ቁርአን አይመስላቸውም። ይሄ ጅህልና ነው፣ አላዋቂነት ነው። ቁርአን በቁርአንነቱ የአላህ ቃል በመሆኑ ብቻ ሊገስጸን ይገባል። በጥሩ ድምፅ ከተቀራ ቁርአን ይመስለኛል፣ በጥሩ ድምፅ ካልተቀራ ቁርአን አይመስለኝም የሚል ሰው የቁርአን ምንት ያልተረዳ ሰው። ቁርአን በምንም መልኩ ቤተኛውም ድምፅ ቢቀራ ልብ ሰጥተን ልናደምጥ፣ ልንወድ፣ ልንከታተል፣ ተፍሲሩን ልንማር ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا
ذنوبنا من لا يخافك فينا ولا يرحمنا. اللهم ردنا إليك ردا جميلا، اللهم ردنا إليك ردا جميلا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا من أهل القرآن، اللهم اجعلنا من أهل القرآن، اللهم اجعلنا من أهل القرآن الذين هم أهلك وخاصتك. اللهم لا تحرمنا خير ما عندك بشر ما عندنا. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين. آمين والحمد لله رب العالمين.